አይ ጀማው እንዴት ናችሁ? ደህና ናችሁ? አለን አለን። ለምንድነው ግን የማይገባኝ ነገር ካለ ወንድ ልጅ ሆነ ሰው ሆነ ተስፋ የሚቆርጠው ለምንድነው ሰው ተስፋ የሚቆርጠው? በህይወትህ ማለት ነው ተስፋ መቁረጥ የለብህም። ተስፋ እንዳትቆርጥ። በቃ የሆነ ነገር ተስፋ ካለ ሁሉም ነገር አለ። ህይወትህን መቀጠል ትችላለህ። ሁሉም ነገር ማድረግ ትችላለህ። አቅሙ ስላላችሁ ሁሉንም መሞከር ትችላላችሁ። ምንም ነገር መፍራት ምናምን ሰው ምን ይለኛል ምናምን ማለት የለባችሁም። ሰው እናንተ አደጋ ላይ ስትደርሱ ማንም ሰው ቀና ብሎ አያያችሁም። እና እኔ ልላችሁ የፈለኩት ነፃ ሆናችሁ ራሳችሁን እንድትለውጡ ነው። ከዚህ ሁላ ሰው ምን ይለኛል ሰው ካወቀ ምን ያደርግልኛል ሰው ምናምን ምንም ማለት አያስፈልጋችሁም። የምትፈልጉትን ነገር ለነገ ምናምን ሳትሉ አሁን ጀምሩት። ነገ ምናምን በኋላ ምናምን የሚባል ነገር የለም። ምንም ነገር መጀመር ከፈለክ አሁን ነው የምትጀምረው። ጊዜው አሁን ነው ጊዜው ከአሁን ነው የሚጀምረው። አሁን ከጀመርክ አሁን ጠንክረህ ከሰራህ በኋላ እንደፈለከው ተኝተህ ሆነህ ምን እንደማንኛውም ሀብታም መድረስ ትችላለህ። አቅሙ አለህ አንተም። ስለዚህ ሰው ምን ይለኛል? አሁን እኔ በቲክቶክ ፈምስ ነበር በዩቲዩብ ፈምስ ነበር። ሰው አንድ አባባል አለ ልንገራችሁ። በድሮ ጊዜ ማለት ነው። አንድ ንጉስ ነበር። አራት ሚስቶች ያሉት። ከዛ እሱ ሊሞት ስለሆነ ብቻውን መሞት አልፈለገም። ከዛ ለአራቱ ሚስቶቹ ከእሱ ጋር የሚሞት ሰው ስለፈለገ መጀመሪያ አራተኛዋ ሚስቱ ጠየቃት። አራተኛዋ ሚስቱ እኔ ካንተ ጋር ልሞት አልችልም እኔ አልፈልግም ብላ ትታው ሄደች። እና በመቀጠል ሶስተኛውም ጠየቃት። ሶስተኛዋ ደግሞ እኔ ካንተ ጋር መሞት አልፈልግም ከሌላ ጋር ትሞት ማለት አለችው። ደግሞ እሱ በጣም አዘነ። ሁለተኛዋ በጣም ጥሩ ነገር ያደርግላት ነበር ምናምን የምትፈልገውን ነገር ያንካካት ነበር። ከዛ ሁለተኛውም ከእኔ ጋር ትሞቻለሽ ብሎ ጠየቃት። እሷ ደግሞ ምን ብላ ጠየቀችው? እኔ ካንተ ጋር መሞት አልችልም እስከ መቃብር ግን ልሸኝህ እችላለሁ ነው ያለችው። ከዛ በኋላው አንድ ድምጽ ሰማ። ካንተ ጋር እሞታለሁ የሚል ማን ነበረች? የመጀመሪያ ሚስት ናት። ካንተ ጋር እሞታለሁ ያለች። እሷ ደግሞ ምንም አይንከባከባትም ምንም አይላትም ያንቋሻት ነበር። እና ምን ልላችሁ ፈልጌ ነው እናንተም አራት ሚስቶች አላችሁ።